በቁጥር የበዙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አረፈዳችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ለመልአከ መንክራት ግርማ ቃለ ሕይወት ያሰማልን፣ እድሜና ጤና ይስጥልን። ጥሩ አገልግሎት ነው። ዛሬ ረጅም ሰዓት ብንቆይም ጥሩ አገልግሎት ነው ያገኘነው። በጣም ነው የደነቀኝ። ቀደም ሲል ስንመጣ ብዙ ሰው አይመጣም ነበር። ዛሬ ግን ብዙ ሕዝብ ነው ያየሁት። ብዙ ተአምራት ነው ያየሁት። እንግዲህ ከሩቅ ከመስማትና ቀርቦ ከማየት የተለያየ ነው። አሁን እንግዲህ በአይን መቼም ቀርበን ማየታችን በጣም ብዙ ነገር ነው የተረዳሁትና ስለዚህ እቺ ቤተክርስቲያናችን ወንጌል የምታስተምረው የምትቀድሰው አገልግሎት የምትሰጠው ምእመናን ወደዚች ቤተክርስቲያን መጥተው እንዲበዙ አገልግሎት እንዲያገኙ ጸንተው በቤታቸው እንዲገኙ እንዲኖሩ የበለጠ ደግሞ ሌላም እንዲመጣ ነው አገልግሎት የሚሰጠውና ህዝብ ከመጣ ከዚህ የበለጠ ነገር ምን የሚያስደስት ነገር አለ? ስለዚህ ከዚህ የበለጠ የሚያስደስት ደስ የሚያሰኝ ነገር የለም። የታመሙት እንዲፈወሱ ነው። ወንጌል ያልተማሩ እንዲማሩ በቅዳሴ ጸበሉ በእምነቱ በመስቀሉ እንዲፈወሱ አገልግሎታችን ለዚህ ነውና ይሄ አገልግሎት ደግሞ የበለጠ በዚህ መልኩ መሆኑ በጣም የሚያስደስት ነውና እኔ አሁን ይሄ በጣም አስደስቶኛል። እግዚአብሔር የተመሰገነ ይሁን። መልአከ መንክራት እንግዲህ ለራሳቸው ይዞ የሚሄዱት ነገር የለም። አሁን ከጠዋት እስካሁን ሲያገለግሉ ነው የቆዩት። ሲደክሙ በጣም ያደክማል። 5 ሳንቲም ይዘው አይሄዱም። ለቤተ ክርስቲያን ነው ሲያገለግሉ የቆዩት፣ ለቤተ ክርስቲያን ነው ሲያገለግሉ የቆዩት። ህዝባቸውን ነው ህዝባቸውን እንዲፈወሱ እምነታቸውን እንዲያውቁ ቤተ ክርስቲያንን እምነታቸውን መንገዱን እንዲያውቁ ቤተ ክርስቲያናቸውን እንዲረዱ ቤተ ክርስቲያን ማዳን እንደምትችል ቤተ ክርስቲያን መፈወስ እንደምትችል እያስተማሩ እያገለገሉ ነው የቆዩት። ይሄ አሁን ያስደስታል እንጂ ሞራል እንድንሰጥ የሚያስደስት ስራ ነው የተሰራውና ስለዚህ መልአከ መንክራት እድሜ ከጤና ጋር ይስጥልን። መቼም በዚህ ዓለም ላይ ስንኖር አገልግሎት ስናገለግል መልካም ስራ ስንሰራ በጎ ስራ ስንሰራ ጠላት ሁሉ ጊዜ ይነሳል። ጠላት ያንን በጎ ስራችንን እንዳንሰራ ለማስተው በግራም በቀኝም በየሥራ ቦታም በቤታችንም ብዙ ፈተናዎች ይገጥሙናል። ከቤታችን ወደዚህ እስከምንመጣም በየመንገዱ ብዙ ፈተና ነው ያለው። በጎ ነገር ካለ ክፉም ደግሞ በጎኑ አለ ማለት ነው። ስለዚህ መልካም ስራ ስለሚሰሩ ሰይጣኑ እየቀናባቸው ይሄንን መልካም ስራ እንዳይሰሩ ብዙ ይፈታተናቸዋል። ከስራቸው ሲታይ ደግሞ ልዩ ነው። በጣም የሚያስደንቅ ስራ ነው። እግዚአብሔር መንፈስ እግዚአብሔር ጸጋ በሳቸው ላይ አድሯል ማለት ነው እና ብዙ ስራ እየሰሩ ነው ያሉት። አገልግሎታቸው ለእግዚአብሔር ለቤተ ክርስቲያን ለህዝባቸው እስካሁን ሌላውንም አይቻለሁ። እዚህ የሮሙንም ጣሊያን አገልግሎ የመጡትን አገልግሎታቸውን ሲዲ አሳይቶን የሚያስደንቅ ነው። ወርቁ እንደዚህ ተከምሮ ገንዘቡ ተከምሮ ያንን ወርቁን ገንዘቡን ይዞ ወደ ሀገራቸው አልመጡም። እዛ ቤተክርስቲያን እንዲያሳንጹበት የሥላሴ ቤተክርስቲያን እንዲሰሩበት እዛው ጥሎ ነው የመጡት እና ከዚህ የበለጠ አገልግሎት ከዚህ የበለጠ ለእግዚአብሔር ህይወትን መስጠት ምን አለ? ከዚህ የበለጠ ነገር
ስለዚህ በጎ ነገር ካለ ክፉም በጎኑ አለና ፈተናዎች አሉ። በእያንዳንዳችን ላይ እንደ አቅማችን ሁላችንም ፈተና አለን እና ህዝብ እንዲበዛልን ነው የምንፈልገው። ህዝባችን እንድድንልን ነው የምንፈልገው። ይሄ ቦታ አሁን እሳቸው እዚህ መምጣት ከጀመሩ ጊዜ ወዲህ ነው አሁን እንደዚህ ያማረው። ጫካ ነበር። አሁን በሊቀ ካህናት መላኩ የዚህ ደብር አስተዳዳሪ ታላቅ እሳቸው ናቸው መጀመሪያ መመስገን ያለባቸው። መምህር ግርማ መምጣት አለባቸው። እንዲመጡልን ያስፈልጋል። ህዝባችን እንዲፈወሱ፣ ቦታችንም ደግሞ እንዲያድግ፣ ቤተክርስቲያናችን እንድታነጽ፣ ህዝቡ ቦታውን እንዲለምደው እንዲያውቀው፣ ብዙ ስራዎች እንዲሰሩበት መምህር ግርማ ካልመጡ ብሎ መጀመሪያ የጠየቁት ሊቀ ካህናት መልአኩ ናቸው። እኚህ ናቸው ማለት ነው። እና ምኞታቸው ግን ያው ተፈጽሞላቸው ብዙ በዙሪያው ብዙ ስራዎች ተሰርተዋል። ይሄ እንዲጸዳ ተደርጓል። ይሄንን የምታዩት በጀርባቸው ያለ ቤት ሁሉ የተሰራው አሁን ነው። አጥሩ በሙሉ ሱቁ በሙሉ የተሰራው መምህር ግርማ ከመጡ ጊዜ ጀምሮ ነው። ይሄ በጣም የሚያስደስት ነው፣ ደስ የሚያሰኝ ነው። እኔ አሁን ከዚህ በኋላ ደግሞ ወደ ሌላ እንዲቀጥሉ አንድ ቤተክርስቲያን ሊሰጣቸው ነው ፈቃደኛ ከሆኑ መምህር ግርማ። መላከ መንክራት ግርማ ወደዚህ ወደ ሰበታ አካባቢ ገዳም ለማድረግ የካህናት ማሰልጠኛ ለማቋቋም መንበረ ጵጵስና ለማድረግ ያሰብኳት ቤተክርስቲያን አለች። ያችን አሁን ሊሰጣቸው እናንተ ፊት ላስረክባቸው ነው፣ እዛ እንዲሰሩ እንዲያገለግሉ ማለት ነው። መቼም ፈቃደኛ እንደሚሆኑ ነው እንግዲህ የምታየኝ። ያቺ ቦታ ጥሩ ቦታ ናት። ቅርብ ጊዜ ያቋቋምናት ናት። የካህናት ማሰልጠኛ የለውም ይሄ ሀገረ ስብከት። እዛ ቦታ ካህናት ማሰልጠኛ ካህናት እንዲሰለጥኑ፣ ትልቁ ስራ በካህናት ላይ ነው መስራት ያለብን። ካህናቱ እንዲሰለጥኑ የምእመናን አያያዝ አሁን ይሄን ስለሌለ ነው ብዙ ጊዜ የተቸገር ነው። ምእመናንን እንዴት አድርገን መያዝ አለብን፣ ቤተክርስቲያናችን እንዴት አድርገን ነው ማገልገል ያለብን ብለን መመካከር ማለት ነው። በካህናት ዙሪያ ብዙ ስራ ልንሰራ ስለሚገባን አንድ ማሰልጠኛ እንዲሰራ፣ ከዛ ገዳም እንዲሆን፣ መንበረ ጵጵስና እንዲሆን፣ ይህንን እንዲሰሩ መቼም ፈቃደኛ እንደሚሆኑ ነው መቼምና ቃላቸውን መስማት አለብን። ቃላቸውን እሺ አዎ ይህን እንዲህ አይነቱን በጎ ፈቃድ ዛሬ መሆኑ ነው እኔ እንትን የሚለኝ እንጂ ዘግይተዋል ነው። አባቶቻችን በጣም ዘግይተዋል። እንደኔማ ሐሳብ በመንፈስ ረገድ ያለውን ውጊያ ህዝብን ወደ ቤተ እግዚአብሔር እንዴት እንደምናመጣ ካህናቶች ከመናፍስት የጥፋት ስልት ጋራ እንዴት ውስጡንና ሚስጥሩን እንዴት ለማወቅ እንደሚያስችሉ ይሄ ሁሉ እናንተ የምትማሩት ትምህርት መጀመሪያ ደረጃ ለካህናት መሰጠት የነበረበት ትምህርት ነው። አሁን እናንተ ቀደማችሁ። ተገላበጠ ነገሩ፣ በጣም ነው የተገላበጠው። ስለዚህ አባታችን ያሉት የካህናት ማሰልጠኛ በእውነት በአጭር ጊዜ ውስጥ ልናጠናቅቀው እንችላለን አይደል? ዘግይቶም ቢሆን እንሰራዋለን እንደ እግዚአብሔር ፈቃድ። እኔ ብዙ በማይደክመኝ ጊዜ፣ ብዙ በምሮጥበት ጊዜ ጠንቋይ ነው፣ መተተኛ ነው፣ አስማተኛ ነው፣ የሱዳን ነው እያሉ ብዙውን ህዝብም ጭራሽ አጨንግፈውት የነበሩት በቤተ እግዚአብሔር ያሉ ሰዎች ናቸው። ታውቃላችሁ፣ በየመድረኩ ሁሉም ህዝቡ የሚያውቀው ነው። አንዳንድ መድረክ ላይ እንደው የነገር ማሞቂያ እኔ ነኝ። ግን ለምንድን ነው ይሄ ሲባል በእውነት ማሰልጠኛ ስለሌለ ነው። ማሰልጠኛ ቢኖር እንዲህ ያለ ነገር አይኖርም ነበረ። እና አሁን አባታችን የመጀመሪያ ናቸው በዚህ በማሰልጠኛ ጉዳይ። ባሌ ጀምሬ ነበር በአቡነ ሰላማ ጊዜ
በጣም ቆንጆ ፕሮግራም ነበረን። ካህናቱ በምን አይነት መንፈስን መዋጋት እንዴት እንደሚችል በኋላ ያው የጠላት ርብርብ ከኔም አልፎ ለሳቸውም አልተመቻቸውም ነበርና ተቀይረው ሄዱ። በጣም ጠንካራ የጥፋት ግፊት ነበረ። ስለዚህ ምንም ችግር የለም። ሂኖጀና ሚለ ጀረን ወጁማ ታኔ ኑማ ወጀና ወማ ገለን ዋቃን ሀጋዩ ረቢን ሂንቶልፈት ገለቶማ ዋቀዮ ስናጅራችሱ ኑጅራዳ እግዚአብሔር አቆይልን። በጣም አመሰግናለሁኝ። እግዚአብሔር ክብር ይስጥልን። ከዚህ የበለጠ ጸጋውን በረከቱን ያብዛልን። እንግዲህ ያው እንደምታዩት ያው እንግዲህ ፈቃደኛ ሆነዋል። እንዳሉት ቅድሚያ ያው እኛ መመካከር ነበረብን። ይሄ ቢሆን ኖሮ የት በደረስን ነበር። ብዙ ጠላትም እንደዚሁ አይከበንም ነበረ። ብዙ ፈተና ላይም አንደርስም ነበረና ብዙ ነገሮች ይቀሩናል። ገና ነን። እናንተ ቅድም እሳቸው እንዳሉት እናንተ ቀድማችኋል፣ እኛ ግን ወደ ኋላ ነን ያለነውና አሁንም ቢሆን ካሰብንበት ቅርብ ነው፣ ምንም አይደለም። እግዚአብሔር ዛሬ የእግዚአብሔር ቀን ነው፣ የእግዚአብሔር ዕለት ነው ማለት ነው። በጣም የሚያስደንቅ ስራ ነውና እግዚአብሔር የተመሰገነ ይሁን። ከዚህ በፊት ብዙ ፈተና ማሳልፈናል። ለሚቀጥለውም ደግሞ ብዙ ፈተናዎች ይኖራሉ እና መቼም መልካም ነገር ካለ ክፉ ነገር አለ። አሁንም ደግሞ መላከ መንክራት አገልግሎታቸው ይሄ ሁሉ ህዝብ ሲከተላቸው ምን አጠፉ? እንግዲህ አሁን አገልግሎት ነው ያገለገሉት። ቤተክርስቲያን እንዲታነጽ፣ ምእመናኑ እንዲፈወሱ፣ ህዝቡ ጥሩ አገልግሎት ጥሩ ወንጌል እንዲያገኝ ነው። ይሄንን ስል ደግሞ ወደ ሌላ ነገር ሊተረኩሙት ይችላሉ። የፈለገውን ይሁን፣ ችግር የለም። በዛን የሚፈራበትም ምክንያት የለኝም እና ስለዚህ ጥሩ አገልግሎት ነው እየሰጡ ያሉት። ታላቅ አባት ነው። የእግዚአብሔር ጸጋ ነው። አሁን የእሳቸው ጸጋ ለእኔ ይሁን ብል እኔ መሆን አይችልም። የአንዱ ጸጋ ወደ ሌላ መሄድ አይችልም። ይህ ከእግዚአብሔር የተሰጣቸው ጸጋ ነው። ማንም ደግሞ ሊወስድባቸውም አይችልም። ስለዚህ ይሄ ነውና ባይሆን እኛ ተስማምተን አንድ ሆነን እምነታችንን የምናሳድግበት ምእመናን ህዝቦቻችን ልጆቻችንን ሰብስበን አገልግሎት የሚያገኙበትን መንገድ መርሃ ግብር ዘርግተን መስራት ነበረብን። ስለዚህ አላደለንምና አሁንም እንግዲህ እግዚአብሔር እሱ ያስተካክለው ሁሉ ነገር እሱ ያቃናው እና ስለዚህ ጥሩ አገልግሎት ነው ዛሬ ዕለት የተሰጠው። ሊቀ ካህናት መልአኩ ይህንን ቦታ ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል አባቶቻችን እንደሚሉት። እግዚአብሔር የተመሰገነ ይሁን። እግዚአብሔር አክብራችሁ። ረጅም ሰዓት ነው የቆየነውና ይቅርታ አድርጉልን። መቼም ለበጎ ነገር ነው፣ በረከት ለማግኘት ብለን ነውና ለሌላ ነገር አይደለም። አሁንም እግዚአብሔር ይጠብቃችሁ። ዋቀዮ ስና ይብስ ዋቀዮ ስና ጅራችስ ጅራዳ ሰይጣን ብታት ስንራ አኩፍስ ብየከኘ ብየነጋን ዋጎድ ዋቀዮ ስና ጅራችስ ገለቶማ ዋቀዮ ስና ይብስ። አባታችን ሆይ በድጋሚ እንደምን አደራችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ቤተ ክርስቲያንን ከማነጽና ከመርዳት አኳያ ብቻ ሳይሆን የሰው ሕይወትንም ከመገንባቱ ጋር የተያዘ መንፈሳዊ አገልግሎት ነው። ወንጌል እንግዲህ መጀመሪያ የሚቀድመው ሰዎች ሕይወት ውስጥ ያለውን ነገር መድረስ ማለት ነው። የሰው ሕይወት ውስጥ ያለውን ጉዳይ ሲደረስበት ጠላት ሲደክም የእግዚአብሔር አምላክ ቤት የተሻለ ያማረ ያበበ የተወደደ ስለሚሆን አገልግሎቱን በመንፈሳዊ ጸጋና ሞገስ ሰዎች ሲቀበሉ የረድኤት ስራም ሲሰሩ ከልባቸው ስለሆነ ለነገው ደግሞ እነሱም ባለ በረከት እና የስጦታ ጸጋ ያላቸው ሰዎች ይሆናሉ ማለት ነው። ከዚህ በቀጥታ ወደዚህ ወደ ክፉ መንፈስ ጠባዩ ነው የምንሄደው። በጌታችን በኢየሱስ ክርስቶስ ስም መተት፣ ዛር፣ ቡዳ፣ ውቃቢ ያደፈጥህ በተለያየ አይነት መንገድ የምትፈታተን የጠላት መንፈስ
ወደዚህ ትመጣለህ። ከውጭ ሀገርም ከውስጥ ሀገርም የምትፈታተን የነበርክ ዛር፣ መተት፣ ቡዳ፣ ውቃቢ፣ አፍዛ ደንግዝ ልብ ውስጥ ያደፈጥህ በጌታችን በኢየሱስ ክርስቶስ ስም ትመጣለህ። አፍዛ ደንግዝ ቶሎ በል። የውጭ ሀገር ውጭ ሀገርም አፍዛ ደንግዝ የሆንክ የምቀኛ መንፈስ ምቀኛ፣ መተት፣ ልብ ውስጥ ያለ መተት በምግብ የገባ ናውጣት ሄድ ቶሎ በል። የምቀኛ መተት የውጭ ሀገር የሚስጥር ያደፈጥክ የሚስጥር አድፍጠህ ቁጭ ያልክ ዝም በል የተባልክ ቆይ ዛር፣ ውቃቢ ያደፈጥክ መተት የሚስጥር መተት ዝም በል የተባልክ ቡዳ፣ ዛር፣ ቡዳ ጠቋር፣ የቤተሰብ ዛር ጠቋር ጫማውን ያዝለት የት ይጥልበታል። አፍዘው የተባልክ ግደለው የተባልክ መተቶች ናተ መተት አይነ ጥላ ተነስ። ወይኔ አቤት በደንብ ታዛለህ። ኢየሱስ ክርስቶስ ስም እዚህ ድምፅ የሱን ማስማ ጮክ ብሎ አይጠራ። ለዓለም ድምፃችን ጎላ ብሎ ይወጣል። ባንተማው ይሄ ህዝብማ አቤት ይሄ ህዝብ አንድ ከሆነ እኮ ዓለም ጉድ ይፈላል። እንዳሰሙት ምኑን ነው እንዳሰሙት? አንተን ይህንማ ሌሎችም በቤተ ክርስቲያን የኖሩትም ሰዎች ብለዋል። እንኳን አንተ ይህን ሁሉም ነው የሚለው። አንተ የምትለውን ሁሉም ነው የሚለው። ሲነግሩ ውሎ ሳሰማ ግባ ብለዋል። አብነት በተለይ የእሱን እንዳሰሙ። የቱን? የእሱን ከሰማችሁማ ድህነት ሊኖር ነው። እንዳሰሙት እንዴት ሻታ ዘቀኝ ብያዝም የራሱን ስራ ነው መስራት የሚፈልገው። እሷን እጅ ያመጣች የታደለ በፓጃሮ ሸራተን ናይት ክለብ ይዞራል። እሷ እዚህ ይዛ ትመጣለች። ውሻ ሰው ይወደዋል። ይሄ ውሻ ላንጋኖ ሊከተው ቆሞ ሲጸልይ አደረ። የት ልከተው? ላንጋኖ ለክ ሀይቅ መጀመሪያ ምን አድርገው ነው የተባልከው? እንዴ ምን ያልተባላል? እሱም መግደል፣ እጁን እግሩን፣ በተለይ ይህን ጭንቅላቱ ምንድን ነው? ምን ጭንቅላቱ እኮ ወይኔ ቢያብድ ጥሩ ነበር። እሱ እኮ እግዚአብሔርን እያለ ሚካኤል ቢሉት ለምንድን ነው ልቀደው እኮ ነበረ ወይ ልገድለው። ምንድን ነው ስራው? ፊልም ሜከር ነው። በጣም የሚወደድ ፊልም ሰሪ ነው። ታዲያ ወይኔ አራት ቅረጹኝ። ይሄ እኮ ዓለም የሚድንበት ነው። ለምንድን ነው ይሄን እኮ እያዩ እሱ ራሱ እኮ ለነገሩ ታውቀዋለህ። ለዚህ ጦጣ ህዝብ ልንገረው እንጂ እንዳመጣኝ የዳነው ራሱ የዳነው እኮ ቅልቅል እኮ ላረገው ነበር። ወገቡማ አይተኛም። ዛሬ ተኝቶ አደረ። ትናንት አስረዋን ስለታሰርክ ነዋ። ምን እያረከው ነበር? ምን እሱ አያርፍም። ይህን ህዝብ ከድህነት መውጣት አለበት ብሎ እሱ ቀን ከሌሊት የማይቆፍረው የለም። የዚህን ህዝብ ስታስቲክስ ስንት የት ከተማ ስንት ህዝብ እንዳለ ያጠናል። ከድህነት መውጣት አለበት ይላል። የዚህ ጦጣ የዚህ ለምንድን ነው ጫት ቤት ቁጭ አድርጌ እንዳስጠፋው እሱ ግን እየጸለየ የሚሰራው ይህን ህዝብ ሊያድን ይህን ህዝብ ሊያድን አይድንም። በምንድን ነው የሚያድነው እሱ? እንዴ የሚሰራው አንተ አታውቅም። there are many projects ይህን ህዝብ ከድህነት ሊያወጣ። ታዲያ ይኑራ ምን አለ? ደስ ይበላህ እንጂ
እንዴት ነው? ምን አይነት ነገር ነው? ኧረ እሺ አይቅረጸኝ። ይሄ ህዝብ እኮ ካወቀ ተስማምቶ ሊሰራ ነው። አቤት 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 አቤት! ሰይጣን አጋንንት ምን every bad spirit has in በቃ ሁሉም መጥፎ መንፈስ በሙሉ በሰውነት ውስጥ አለ። ስንት ናችሁ? በመቶ ሚሊዮኖች የምንቆጠር ነው። ለምን ገባችሁበት? እሱ እኮ ያለውን ፓወር አንተ አታውቅም። ለነገሩ ታውቃለህ። እሺ አትይኝ። ትሄዳላችሁ አትሄዱ? እንሄዳለን። ስንት ጊዜ ነው ከገባችሁ? እንዴ ከልጅነቱ አያቱ ደግሞ አለች ያቺ ውሻ፣ እሷን ሊያድናት ነው። እሷን ምን ፊልም ሰርቷል አሁን እሱ? ኧረ በለው more than 27 films የሀገሪቱ ትልቅ ሰዎች ጋር አብሮ ይሰራል። በዚች ምድር ላይ ነቃ ካልክ በመንፈሳዊም በስጋዊም በኩል ቶሎ የምትቀጭበት ምን አካሄድ ዲያብሎስ ያዘጋጃል። ይሄ እርግማናችን ነው። ለብዙ ዘመናት የቆየ እርግማን አለን ብለን ብናወራ አንደኛውና ትልቁ ሰዎችን ከነበሩበት በታች ማውረድ ነው። ካሉት ካስተሳሰባቸው፣ ከህሊናቸው፣ ከቅዳቸው፣ ከፕሮግራማቸው በታች እንዲወድቁ የምናደርገው ግፊት የሀገራችን ክፉ መንፈሶችም ተጨምረውበት በጣም ፈጣኖች ነን። ስለዚህ በቃላት ብቻ እድገት ለማምጣት እንታገላለን። በተግባር ግን ሁሉ ነገር የተጣመመ በሩ የተዘጋበት ፍዳ ያልተለየው ፈተና ያልተቋረጠበት ይሆናል። በምንድን ነው የገባው? በምግብ ነው? በልብስ ነው? በመጠጥ ነው? በሁሉም። እሱ አይጠነቅቅም። ይህን ራሱ ነው ሽባ ላረገው ነበር። እንዴት ልታረገው? ሽባ ላረገው ነበር። ውይ ውይ! ስንት ዓመት ነው ከገባህበት ግን? እንዴ በዘር አለው። እናቱ እናት ዘር አለ በቤተሰብ? አዎ አለ። ደሞም አሉ መጥተዋል። አሁን ያ አብይ የሚባል አርክቴክት ወንድም አለው። እሱ ጋርማ እሱ ለቢት እንደሚሳሳለት እሱ ነበር። ወይ ጥራው ወረደ። ግን አንድ ላይ አታደናቸው። አብይ የሚባል እግዚአብሔር ነው። እግዚአብሔር እኮ ነው። እሱ እንዳይድን እንደ ስሙ አብይ ኃይል እሱንም አባቱን አብይ ኃይል መልአክ ኃይል ብሎ አባቱ ዶች ሲያስተምር ኖረ። ቤተልሔም የሚባል ክርስቶስ በተወለደበት ትምህርት ቤት ፈጥሮ ስንቱን ተዘጋጅ። ምኑ ናችሁ? ወንድሞች ናቸው ሁሉም። በምን ነው የገባው? በእጁ በእግሩ በጭንቅላቱ በተለይ በምግብና በመጠጥ በልብስ እዚህ ጋር ተቀዶ መጣችሁ ተሰብስባችሁ። ቤተሰቦቹ ናቸው? ቤተሰብ ናችሁ? ምንድን ነው ስራው? ፊልም የሚሰራው። እንዲህ መታመሙን ታውቃላችሁ? መታመሙን ምናምን ሆዱ ምናምን ከረጅም ጊዜ በፊት ያመዋል። አይ እንደዚህ በግልጽ በመንፈስ እንዲህ እንደው ያጠቃዋል ብለህ ትገምት ነበር? እኔ አልገምትም ነበረ። ግን አሁን ከአንድ ወር በፊት ምናምን የእርሶን ሲዲዎች ማየት ከጀመረን በኋላ ቤት እሱን ማየት ከጀመረን በኋላ ነው እሱም ያው መቃጠል ጀመርኩ ምናምን ይላል። ሌላ የወጣ ያላት ጓደኛም አለችው አብራው ፊልም የሰራችው መፍትሄ የምትባል። አዎ መፍትሄ እሷ ናት። በቃ ከዛ በኋላ ነው አብራችሁ ትሰሩ ነበር? እንደዚህ መሰቃየቱን ታውቂያለሽ? ያው በፊት ግን የሆነ መንፈስ እንዳለው እሱም ውስጡ ያውቅ ነበር ማለት ይናገራል። አንዳንድ ጊዜ ምን ይላል? የሆነ ነገር በቃ ጥሩ ስሜት ውስጥ ነው እንደማይሰማው ምናምን ይናገር ነበር። እሺ ምን አብራችሁ ሰርታችሁ? ከሁለት ዓመት በፊት የመሃን ምጥ ሚል ፊልም ተሰርተናል። ግን አሁን ነው የወጣው ከሁለት ዓመት በኋላ። የመሃን ምጥ እሱ ላይ ነው እንግዲህ ቀረጻውን ስንሰራ ወገቤን ታመምኩ አለ። ወደ 2 ዓመት በጣም ሲታመም ነበረ። እዛ ላይ ያለን ነው አንድ ያመመው። ወገቡን ነበር ያስከው እንዴ? ያንተ መስቀል እኮ ዳሶ ነው ስክሪን ላይ እኮ ማአት ሊድን ስክሪን ላይ ይሄን ያንተን መስቀልና ይሄን መስቀል እየነካ እንደዚህ ያደረገና እጁን አቃጠልኩት። ተቃጠለ። ይሄን እንዳለ ነቅሎት ወጥቶ ሄደ፣ ዳነ። ከዛ ጫት ቤት ይዤው ሄድኩኝ። ጫቱን ሲነካው እየሮጠ ትቶት ወጣ። ጫቱን መጽሐፍ ደግሞ እሱን ደግሞ ተርካለሁ ብሏል። አይተርካትም። ምኑን?
ያንተን መጽሐፍ ተርኮ ለዓለም ማንበብ ማይችሉት ወይኔ 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 ያንተን መጽሐፍ ተርካለሁ ብሏል። ታዲያ ምን አገባህ አንተ? አቤት ምንድን ነው ታዲያ ችግሩ? አቤት 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 ይሄ ደንቆሮ ህዝብ ሊድነዋ ገጠራዊ ለሱም ሁሌ የሚጨነቀው ስለ ገጠሩ ህዝብ። ስለዚህ ቆይ ያስከው አንተ ነቃ ስላለ ነው ወይስ ብዙ ይሰራል ብለህ ገምተህ ያስከው ወይስ እንዴት ነው? ታውቀዋለህ፣ ይሰራል፣ ምንም ጥያቄ የለው። ይሰራል፣ እሱ ምንም ጥያቄ የለው። ታዲያ ቢሰራ እና እንዳይሆን ነው የምንፈልገው እኛ፣ እንዳይሆን ነው የምንፈልገው። ደሞ ህዝብ እኮ ካለፈለት እኮ ዓለም ሊድን ነው። ህዝብ ካለፈለት ወይኔ 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 ምን አድርገው ነው የተባልከው? በዓለም ላይ ያሉ እርግማኖች፣ ክፉ መንፈሶች ሁሉ ላድርጉ የሚችሉትን በሙሉ ቢደረግበት። ምን አጠፋ? ጎንደር ሄዶ እዛ ላጥፈው ፈለግኩኝ። ላንጋኖ በቀደም ራሱ ከሸበሌ ፎቅ ከ10ኛ ፎቅ ላይ ከዛ ላይ ልወረውረው ነበር። ሸበሌ ፎቅ ላይ ከ10ኛ ፎቅ ላይ ሰይጣንና አጋንንት ነው። ሰይጣን፣ አጋንንት፣ ቡዳ፣ ሰላቢ ኤቭሪቲንግ ኤቭሪባዲ ስፒሪት። ስንት ናችሁ? hundreds of millions አልኩ። በመቶ ሚሊዮን የሚቆጠር አታውቅም እንዴ? ቁጥር አታውቅም እንዴ? ምን ታመጣለህ ታዲያ? ይሄን አል ብትቆጠርስ ምን አለ? ደግሞ 10 50 ሲባል ይገርመው ነበር። አያውቅም እኮ የራሱ ላይ አያውቅም። 10 50 ሲባል ሰይጣን አንተን ስክሪን እያየ በስክሪን እሱን ቁጭ ብሎ እየተከታተለ ይገርመዋል። 10 50 ሲባል እንዴ 50 እንደው የሰይጣን አንዱ አይበቃም ይላል። አያውቅም የሱን የራሱን ምን ያውቃል? ቆይ ስንት ጊዜ ለመግደል ሙከራ አደረክ? እንዴ ሁሌ ነው የምንከተለው እኮ ስንት ጊዜ ያ ረግጠው ሲወጣ አይጥ ያገኛል። አይጥማ በላዩ ላይ እንሄድበታለን። በሰውነቱ ውስጥ ይዞ ተሸክሞ ይዞራል። አንድ ቀን ታክሲ ሲገባ ከዚህ ጋር ይወጣል። ሆቴል ሲቀመጥ በላዩ ላይ እየዘልን እንወጣና ላዩ ላይ እንወጣለን። ቤት ሁሉ አይጥ ነው። አምና እኮ ልንጨርሰው ነበር። የሚታይ አይጥ ነው ወይስ ምንድነው? እሺ አንሳው ተናገራ። ምኑን ልናገር? እሺ አታቃጥልኝ። እሺ የሚታይ አይጥ ሆነ ነው ወይ የምገባበት? የሚታይ አይጥ ግን የጸለየው ሁለቱን ሲምቦሊካሊ የሚለው ነገር አለው። እሱ ሁለት በምሳሌ ሁለቱን አይጦች ቤቱ ገደል። ሁለቱ ማለት ትልልቆቹ ጂያንት አጋንንቶች ምሳሌ ሞት ማለት ነው። ይጸልያል ውሻ። ስንቴ ለመግደል ሙከራ ረከው ነው ቁም እንዴ? ስንቴ ልበለ? ሁሉ ጊዜ በቃ ዴይሊ እሱ በተንቀሳቀሰ ቁጥር እንዲሞት ነው የምንፈልገው። እያንዳንዱ እንቅስቃሴው አረሱ እኮ መኖሩም የሚገርም ነው። ብዙዎቹ አርቲስቶች የዚህ የመናፍስቱን ጥቃት አይገነዘቡም፣ አይረዱትም። በተለይም ካላቸው መድረክ እና ብዙ ሰው ሲያጨበጭብላቸው የበለጠ በመናፍስት እንደሚጎዱ አያውቁትም። በተለይም አንድ ወቅት ላይ የታወቀ አርቲስት ከ2 ሚሊዮን በላይ የሆኑ መንፈሶች ውስጡ ነበሩ። ህዝቡን ያስቃል፣ ማታ ቤቱ ገብቶ ያለቅሳል። የተንዘላዘለ ለቅሶ ካላለቀሰ እንቅልፍ አይወስደውም። ተመልከቱ፣ ከ30 ሺህ በላይ ህዝብ ያስቅና ቤቱ እሱ ሳያለቅስ አያድርም። መድረክ ላይ የሚቆሙ ሰዎች በመናፍስት እንዳይበሉ አስቀድመው መጠንቀቅ ይኖርባቸዋል። እንኳን በዓለማዊው በዚህ በመንፈሳዊው መድረክ ላይም ብዙ ሰዎች ይበላሉ። አይሰሙም። አይስማ ምን ቸገረኝ? ቢሰሙማ ኖሮ ሁሉም እኮ መስቀል ይዟል አይደል? ያንተኑ አይነት እና የዚህ ሀገር ላይ ያለውን የመስቀል ብዛት ያህል ሁሉም ቢያደርግማ ኖሮ ዓለምን 6 ቢሊዮን እና 7 ቢሊዮን ህዝብ ያድን ነበር። ዝም ብሎ ይሄ አለ አይደል? አንተው እኮ ነህ እኮ አንተው ነህ ስራውን የምትሰራው። እሱ ማን አለ ታዲያ? መስቀሉን ከያዙት በአንተ እኩል ለምንድን ነው ከያዙ እኩል ዝም ብሎ እንደው ይዞ ማንገላጀት አይደለም። ከያዙ ታውቃለህ ምን ፊልም ሰርቷል? እስቲ ከፊልሙ አንዳንዱ ነገር ምን ይሰራል አለ ሰው ሁሉ ያውቀዋል፣ አይወደዋል። ዝም ብለህ ላከኝና በቃ እሺ ላከን። ያቺ ማነች የምትሏት? እሷ ማነች? እሷ ምን ይሰራል አለ ታውቃለህ? ምን ንገራቸው አንተ። ማነች? እኔ ሳላቅ እንዴት እነግራለሁ? እቺ ልጅ አቀፈችው። የት አለች? ከኋላ እያየ እኮ ለምንድን ነው የምትጫወትብኝ? ወይኔ የቷ ነች? ማን ነው ስሟ? ስሟ ታውቀዋለህ? እኔ እንድጠራ ለምን ትፈልጋለህ? ጥራዋ። ማን ነው ስሟ? ማርያም።
መላፍ ለውጡ ተዘጋጁ ሁላችሁም። መተቱ ስንት ዓመት ነው ግን ከገባችሁ? throughout his life በህይወት ዘመኑ ሁሉ እንዴት ከልጅነት ጀምሮ አይነ ጥላ አለ? ሁሉም አይነ ጥላ፣ ቡዳ፣ መጋኛ፣ ሰላቢ፣ ሰይጣን፣ አጋንንት፣ ሉሲፈር everybody spirit every ከሰማይ በታች ያሉ ክፉ መናፍስት ሁሉ ላይ አለ። ልንሄደር እንዴ? ባልተዘጋጅሽ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ሲኦል ታስረናል። በቅዱስ ሚካኤል ስም፣ አቤት ከዚህም ሀገር ልንወጣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። ሲኦል ታስረናል። ታዲያ የት ልትኖር ነው? በናዝሬቱ በኢየሱስ ክርስቶስ ስም እንዳትመታ። በናዝሬቱ በኢየሱስ ክርስቶስ ሲኦል ታስረናል። ሲኦል ታስረናል። ቶሎ ሰባት እጩን አውጡ። ሰባት እጩን አውጡ። እግዚአብሔር ይገስጽ። ሌሎች የሞዴል ፊልሞች ናቸው። ይሄ ግን የህይወት ፊልም ነው። መኖርና ለመኖር መካከል ያለ ህልውና ያለው ፊልም ነው። የኛ በመናፍስት ያሉ ጥቃቶች እና አገዛዛቸው ህሊናን ደብዛውን አጥፍተው ወደ ባህር፣ ወደ ገደል፣ ከፎቅ ወደ ወርወር የሚያደርሱ የሞት አደጋዎች ናቸው ማለት ቅዱስ ሚካኤል ደረሰልኝ። ትድናላችሁ። እንዴት ነህ? ይሄ ነው ያዳነኝ። ይሄ ነው ያሰረልኝ። መቼ? ወዲያ ጥቅምት 9 ተነስ። በኢየሱስ ክርስቶስ አይዞ ደረሳችሁልኝ። ውይ አቤት አቤት አቤት! ውይ ከጉድጓድ ሞቼ እኮ ነበር። ከመቃብር እኮ ነው ያወጣኝ። ከመቃብር እኮ ነው ጨርሶ የነበር እኮ አምና። ምን ወደ ባህር ትገባ ነበር? አዎ ሄጄ ነበር። ላንካ ነው ቆሜ ያደርኩኝ። አቤት ግባ ግባ ይላል። እንዲህ ዙሪያው ከቦኝ ሐይቁን እንዲሁ ሙሉ ሌሊት ቆሜ ያደርኩ። አቡነ ዘበሰማያት እየደከሙ ማንም ሳይኖር ማንም የለም ለብቻዬ። አቤት አቤት ስንቱን የቻልኩት። አቤት አቤት አቤት! አረዶ ለሰው አይገባውም አባ፣ ለሰው አይገባውም። አቤት 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 አቤት! እንደ ወይኔ እኔ እንዲሆናል ብዬ አላሰብኩም። አቤት ለዚህ ህዝብ ደረሱለት። የለም እኮ ባዶ ቀፎ እኮ ነው። አቤት እናቶቻችን፣ አያቶቻችን እባካችሁ ያለውን ቤት ጣሉ። ልጆችን አስሮ ያዘው እሱ ነው። ልጆችን የልጅ ልጆችን እነዚህ ያተረፉልኝ ለነሱ ነው። ደግሞ ወንድሞች እህቶች፣ ወይኔ የእህቴ ልጆች ባቤታል ባብዬ ይህም ባሮ ቀኑ መድኃኒዓለም ከፍያ እሱንም ደግሞ መጥቶበት ነው። ያን ቤታቸውን ቤቱን ፍቱት። ቤቱ ታስሯል። የደጎች ቤት ታስሯል፣ ተዘግቷል። ትምህርት ቤት የ50 ዓመት ሊሞላ ያለው ተዘግቷል።
የድሆች ልጆች ሲማሩበት የነበረው ቤተልሔም ክርስቶስ በተወለደበት ስለሆነ አልወደደውም፣ ዘግቶታል። አቤት ምናልባትም እዚህ ብዙዎቹ ያውቃሉ። ኑሩልን እድሜ ስጦት። ዛሬ ቀደም ስመጣ ተናዶ ነበር። ከነጭራሹ ልጅ መሰለ እያለ ነበር። ትላንት አይቸው እነዚህ አልነበረም። ዛሬ እንዴት እንዲህ ልጅ መሰለ እያለ ነበር። ማንን? እርሶና ምንድን ነው ልጅ? እንዴት ልጅ መሰለ? ደግሞ እግዚአብሔር አብዝቶ እድሜ ስጦት። ክርስቶስ እሱ ለሁሉም ሳይደርስ እርሶን ደግሞ ያብዛውት። ለሁሉም ሳይደርስ ይሄ እድል እግዚአብሔር እርሶን እንድች ጫፍ የክፉ መንፈስ ሁሉ እንዳይነካውት ጸልዩላቸው። ያለባቸው ፈተና አቤት እሳቸው እኮ ያወቀላቸው የለም። አቤት ሁሉ ያሽሟጥጣል። አቤት ሁሉ ይሳደባል። የርኩስ መንፈስ አቤት ጸልዩላቸው አባቴ። እሱ ግን አለ ይጠብቀውታል። የኛም ጸልዩላቸው። ደሞ ቦታ አልያዝ ደሞ ለሌሎቹም ይድረሳቸው። በርታ። እኔ ልውረድ። መፍትሄ ነው ወደዚህ ያመጣችሁ? ማን ያመጣህ? እሷማ ከነሱማ መፍትሄ ነው። ፊልም ስንሰራ እንደዛው ነው። አሁን 27 ምናምን ያህል ፊልሞች ላይ ሰርቻለሁ። ብዙዎቻችሁ ያው ታውቁኝ ያላችሁ። እኔ እኮ አንዱንም ፊልም አላውቀውም። እርሱማ ያው ያ በጣም ብዙ ሰው ይወዳቸዋል የሰራሁባቸው አብዛኞቹን ፊልሞችና እግዚአብሔር ክብሩ ይስፋ። እድሜ ይስጥልኛ። እንዳንተው እዛ ፊልም ውስጥ የታሰሩም ሰዎች ስላሉ ንገራቸው። እንግዲህ እግዚአብሔር እሱ እንግዲህ ሲጠራ ነው። አባ እኔ ይህን ያየ ራሱ በቂ ነው። ለመማር ለመለወጥ በቂ ነው። ይሄ ከበቂ በላይ ነው። የዳንኩት እኔ ይህን መስቀል ዳስሼ ስክሪኑ ላይ ያለውን የእርሶን መስቀሉን ይህን ዳስሼ ነክቼ ነው። ይህን ስንት ዓመት ይዞኝ አልተኛም እኮ ነበር። እንቅልፍ እኮ የለኝም። ውይ ሰው ልሆን ነው። ክብር ይስፋ መድኃኒዓለም። ሰው ልሆን ነው። ውይ ይህ የሚታመን አይደለም። እኔ እንጃ። ኑሩልኝ። አሁን ለነሱ በርታ በል። አዎ እንደዚህ ነው። ጸልዩ። በርታ በርቱ። ታዲያ ዝም ብሎ የአንድ ጊዜ ብቻ መሆን የለበትም። ጠላት ሁልጊዜ አያንቀላፋም። የሚጠብቅህ አይተኛም የሚል ቃል ካለ ደግሞ የሚያጠቃህም አይተኛም። ምቀኛው አይተኛም፣ ተንኮለኛው አይተኛም። ስለዚህ ሁል ጊዜ ችግር ነው ያለው። ምንድን ነው? ጎፍታ እባላለሁ። ይሰገድልኛል። ሰይጣን አጋንንት ነኝ። ስንት ዓመት ያስከው? እሱን ከልጅነቱ ጀምሮ አመቺሳ ነው። በዘር ማንዘሩ ስር ይሰገድልኛል። አሁንም አለው እዛ ይሰግዱልኛል። ሁሉ ይሰግዱልኛል። ይሰግዱላል? አዎ። ለምንድን ነው የሚሰግዱለት? ጌታ ነኛ። ሰይጣን አጋንንት ነኝ። እና እሱ ውስጥ ለምን ገባ? ዘር ማንዘሩ በኩል የመጣ ነኝ። አመቺሳ ነው እሱ። ያንተ አመቺሳ ነው? የኔ ፍጥር ነው። አላሰግጀዋለሁ። ስንት ዓመት አሰገድከው? ከልጅነቱ ጀምሮ ከዘር ማንዘሩ ነው የመጣው። አዎ። ከአያት ቅድማቱ በኩል ይገበርልኛል፣ ይሰግድልኛል። በአያት ቅድማቱ በኩል ነበርኩኝ። እንደ ማንኛውም እንደዚህ አይደለሁም። እንደዚህ እንደ መንደሩ አይደለሁም። የመንደሩ ወደ እኔ ነው የሚልካው። አጋንንት ነው ሰይጣን? አጋንንት ነኝ። የት ሀገር ነው የሚሰገድልህ? በዲ የሚባልበት ሀገር። እስቲ እንዴት ነው ሲሰገድልህ? እንዴት ነው እስቲ ያሳይ። ምን እየተባለ? ጌታ አምላኬ ሆይ አባሙጣ ድረስልን እያልተባለ ይሰገድልኛል። ጌታ አምላኬ እያለ ይሰገድልኛል። አባሙጣ ይቀበርልኛል። ያ እና ምን አረከው? እሱ ላይ ቁጭ ብለህ በረከትና ሳጣሁት። ተጫወትኩበት። ለእግዚአብሔር እሰግዳለሁ ሲል ስብርብር እስርስር ንብረት ይገዛል። ንብረቱ መኪናውን ፈዝዝ ለበላተኛ፣ ገንዘቡን ለበላተኛ፣ መንገዱን ዝግትግት። 7 ጊዜ ለእግዚአብሔር መስገድ ሲጀምር ቅዱስ ሚካኤል ሲል 7 ጊዜ አጋጨሁት። የ6ኛውን ከጥቅም ውጭ አደረኩት። አዲስ መኪና ገዛ ወደ 27,000 ወደ 29,000 ዶላር። እሱንም በወሩ አጋጨውበት። ለምን? ስራዬ ነዋ። እኔን ጥሎ ሄዳ አይደል እንዴ? ሚካኤል አለ። አዎ ለጭቁኑ ሚካኤል አገለግላለሁ ብሎ ድንጋዩን ተሸከመ። እቤቱ ገባ። ደከመው፣ አፈዘዝኩት፣ አስተኛሁት። ለምን? ለሚካኤል ይብራ ብሎ ሻማውን ሳጥኑ ስር አበራ። ትቶት ተኛ፣ ነደደ። ያው ፓስፖርቱ ሁሉ ዶክሜንቱ ኤምባሲ ነገር ሊገባ ነው። ሊቃጠል ነበረ። ቅድቅ ሚካኤል አጠፋለት። በጠዋት ሲነሳ ሳጥኑ ነዶ
ምኑም ሌላ ነገር ዶክሜንቱ ሳይቀጠል ቅዱስ ሚካኤል አተረፈለት። ቅዱስ ሚካኤል አንተ ልጄ ነው ካልክ አታተርፍለትም ነበር እንዴ? የምን ልጄ ነው? ትክደኛለህ ብዬ ነግሬዋለሁ እኮ። አልክድህም አለኝ፣ ሰገደ። ያው ካደኝ። ታዲያ ለእኔ ምን ነው እሱ? ስለዚህ ትክደኛለህ ብዬው ነበረ፣ ያው ካደኝ። ያው ያንን ህዝቡን እንዴት ነው የምትጫወትበት? ይመጣሉ ወደ እኔ። ዘር ማንዘሩን ያዝኩት አሉ። አልመጣም ብለዋል። እንደውም እህቶቹ ወንድሞቹ አልመጣም ብለዋል፣ ነግሯቸዋል። የሚያድን እግዚአብሔር ነው ብላችኋል። የራሳችሁ ጉዳይ፣ ከፈለጋችሁ ብኩን ሆናችሁ ነው የቀራችሁት ብሏቸዋል። እንግዲህ ያው እነሱ ምርጫ ነው። ቀጠቀጠ በዚህ? አዎ በነፃ በነፃ። እንዴት? ሐኪም ቤት ይሄዳል፣ ይታከማል፣ ምንም አይድንም። ሐኪሞቹ አያውቁለትም። አበሻ ጋም ሐኪም ብሎ ሄደ፣ የለም። አንድ ቀን ታሞ ተቸግሮ በቃ ተስፋ ቆርጦ ነበረ። ከዛ በኋላ አንተ አጋንንቱ ስታስወጣለት አንዱን ዛሬ ያለበትን አየ። ወጣት ልጅ አለ። ያይ ነበረ ግን ብዙም እንትን አላለም። የዚህም ይወጣለታል። እኔ ላይማ እኔ አልፈርድ ምን አለ እንዴት አይወጣልኝ? ከዛሬ ጀምሮ ለእግዚአብሔር ሰግዳለሁ ብሎ ሰገደ። ለምን አልሞታትም? አሁንም ተይዣለሁና ለቅዱስ ሚካኤል ሰግዳለሁ፣ ለእግዚአብሔር ሰግዳለሁ ብሎ ሰገደ። ከዛ ቀን ጀምሮ በቃ ተያዝክ በቃ። ከዛ በኋላ በቃ ልጁ ለእውነት ይቆማል፣ ለእውነት ይቆማል፣ ለሰው ይቆማል። ለእውነት ገንዘብ አልፈልግም። አንተ ቆይ ወደ ውጭ ሀገር ሲሄድ አብረህ ነው የሄድከው? የኔ ልጅ እኮ ነው። ምን ነካ? እኔ እኮ አመችታ ነኝ። በዘር ማንዘሮች እኮ ነው የነበርኩት። አበላችኋለሁ፣ አጠጣቸው። እሱ ግን ምንም አልበላ፣ ምንም አላገኘም ከኔ። ውሻ ነው ያደረኩት እሱን። እዛው ውሻ ነው፣ ቁራሽ ነው የሚሰጠው እንደ ማንኛውም እንደሚመጣ ሰው። እኔ እኮ እልፍ አላፍ ነው የሚመጣልኝ። ቀላል ግን አድርገኛል እንዴ? ቀላል አይደለሁም። አታውቀኝም እንዴ? በዙሪያው ዳገቱን ከንጦጦ አሩሲ ድረስ እኮ አለኝ ሁሉ ነገር አለ። ግዛቴ ብዙ ነው። ይምሉብኛል፣ በእግዚአብሔር አይምሉም። ዙሪያ ጥምጠሙን አበይ ሰበታ ሂድ፣ አርሲ ሂድ፣ የት ሂድ፣ እንጦጦ ሂድ፣ አባ ሙጣ ብለው ነው የሚሉት። መድኃኒዓለም አይሉም። መድኃኒዓለም አይሉም። አባ ሙጣ ነው የሚሉት። ምን ነካ? ቅዱስ ሚካኤል አዋረደኝ እንጂ። ማን አዋረደ? ቅዱስ ሚካኤል ነው። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ገብርኤል። ለምን ህዝቡን እንዴት አታልለዋለህ? ሀብት ይላሉ፣ ይመጣሉ። ተነስኩ እስቲ ትገርመኛለህ። ምን እገርምሃለሁ? ምን ይደንቅሃል? እና ሀብት ትሰጣለህ እንዴ? እሱ ዝም ብሎ ነው እባክህ። ትንሽ ሰጣቸዋለሁ፣ ትንሽ ሰጣቸዋለሁ። ከዛ ቀጠፍ ነው ብኩን እርባና ሰጣቸዋለሁ። ሰርቀህ ነው የምትሰጣቸው? ሰልበህ ነው የምትሰጣቸው? ፈለግኩትን አደርጋለሁ። ታበላና ከዛ በኋላ ማፍዘዝ፣ መደንገዝ፣ ፍዝዝ ማድረግ፣ ለበላተኛ መስጠት። ስርስር ልክ ይህን እንዳረኩት፣ ይህን ከይሲ እንዳረኩት። ይህን እንዴት ነው ያደረከው? ሁሉንም ነገር ይልክልህ ነበር ገንዘብ? ከዛ ለእኔ አስራት ያስቀመጠው ለቅዱስ ሚካኤል 15500 ደግሞ ሰጠ። አስራት አስቀምጦ እዛ አንቀጸ ምሕረት ቅዱስ ሚካኤል ፈረንሳይ አሁን በመጣ ጊዜ እና ታዲያ ይቆጫል እንዴ? የኔ እኮ ነው፣ የኔ ግብር፣ የኔን አስራት። እኔ ጋር እኮ ሲፈቱ እንደዚሁ ዕጣን ምናምን አይደለም የሚመጣልኝ፣ ሰንጋ ነው የሚመጣልኝ። ሰንጋ ነው? ሰንጋ፣ ትልቁን ሰንጋ ነው ለመፍታት የሚመጣልኝ። ምንድን ነው የምትፈታውስ? በየትም ቡሎ የረገመውን በምን የተረጋገሙትን ወደ እኔ ጋር ነው የሚላከው። በቃ ፍቺው እዛ ነው፣ ሂዱ እዛ ነው የሚባለው፣ መፍትሄው እዛ ነው ይባላል። እና ትፈታለህ? እውነት ነው? ምንድን ነው እኛ እዚህ ይኸውልህ እንግዲህ በሰንጋ እንፈታም። ይኸውልህ በነፃ ኮምፒውተር ላይ አይቶ በነፃ መቁጠሪያውን በነፃ ሰጠው መላኩ። በቃ በነፃ ያለ ምንም። ታዲያ በሰንጋ አይደለም የኛ በነፃ ነው የክርስቶስ እኮ። የታወቀ እኮ ነው እሱ እኮ የታወቀ ነው። ምን ስጡኝ ይላል? ምንም። እኔነቴን ወቁ፣ አድናቸዋለሁ ነው ያለው። አድናቸዋለሁ ነው ያለው። አድናቸዋለሁ ኑ ወደ እኔ ነው ያለው እሱ ያለው። ደግሞ ይሄንንም ታውቃለህ? የፈጠረኝ አይደል እንዴ? ፈጥሮኝ ክጄው እኮ ነው። አሁን ተመለሳ። የማይሆን ነገር ትመክረኛ። ልጁ መልሰው ከፈለክ ወደዛ አይደለም። ልጁ ላይ ሆነ መመለስ አትችልም? ቅዱስ መሆናችን እንዴ ከቅዱስ ሚካኤል እኩል መቆም እችላለሁ እንዴ? ተወረወርኩኝ እኮ ነኝ። እና የተወረወርክ ከሆነ ህዝቡን ለምን ትጫወትበታል? ከመጡ እኔ ጋር ምን ላድርግ? ከመለኩኝስ ምን? ይሄ ትንሽ እኮ ነው ለኔ እኮ ይሄ ትንሽ ነው። የቱ? ይሄ ትንሽ እኮ ነው። ህዝቡ? ይሄ ሁሉ ትንሽ ነው። አንተ አታውቀኝም እንዴ? መጽሐፍ ላይ እኮ አንብቦታል ልጁ መጽሐፍህን። መጽሐፍ ላይ እኔን ያልጠቀስከኝም እንጂ እኮ ምን ማለት ነበረብኝ? አልሄድክም እንዴ ወደ እንጦጦ ምናምን? አልሄድክም እንዴ? አልሄድኩም። ወደ እንጦጦ ምናምን የምትሄድ እሱ የሚሉትን ታገኛለህ። ቀላል አይደለም። ስንት ነው አሁን ጠቅላላ ያላችሁት? 95 አጋንንት፣ ሰላቢም፣ ቡዳም፣ መተትም ቡዳም። ወልተመርከክ ቶሎ ወጥ ነው ና እንጂ አንተ እንዴ መሄድ ፈለግ?
በደንብ ለምን ይሄ ነገር እኮ እንዲህ ታዲያ ቀለው ንገረው። ይሄ ነገር ጥሩ ነው ወይ ይላል። እንግዲህ ያቆም እንዴ ተነስና ቁም እና ጠይቀው። ምን ጠይቀዋል? እኔ እሱን ያዘኛል። እኔ ነኝ የማዘው እሱን። የቱን? እኔ እሱን አዘዋለሁ እንጂ እሱን አያዘኝም። እኔ ነው እንዴ? አዘዋለሁ ይላል። ተው እባክህ። የተራራ የጫካ እሱ ያለው ገጠር ነው። እዚህ በየተራራ ስር እኛ ያለነው ዋይት ሃውስ አገር እመራለን እኮ እኛ። እኔ እና እሱ እኩል እንቆማለን ይልሃል አንተ። ዝም በለው። ከዚህ ጋር ማውራ አይደለሁም። ከዚህ ጋር እኔን እና እሱን እኩል አታዋራን። ይሄ ደንቆሮ መሀይም ነው። እኔ ከሱ ጋር አታዋራኝ። ልጁን ነው ደንቆሮ ያደረኩት። እኔ ደንቆሮ አይደለሁ። ተነስ። ጫካ ለጫካ የሚሄድ ነው ማለት እንዴት እኩል እንቆማለን እንዴ? አይሆንም። እኔ እኮ ነገርኩህ። እኔ አገር እመራለሁ ከፈለኩ። ጫካ ተደብቄ አይደለም እኔ ያለሁት። የት ነው ያለኸው? አሁን ከልጁ ጋር ነኝ። አይደለም የት ነበርክ ማለት ነው? ዋይት ሃውስ መሪ ማን ያደርግሃል? እኔ እዛ ነው የምኖረው። ያው እሱ የሚኖርበት እኖራለሁ። እሱ እዛ ነበር፣ እኔም አብሬ ነበርኩ። እና ታዲያ የሄድኩት ከአስመራ ነው። እኔ አስመራ መተት ነኝ፣ ግን እንደሱ ጫካ ውስጥ አድፍቼ አይደለም የምኖረው። እኔ አሜሪካን ታዲያስ? ይሄም አሜሪካ እኮ ነው። አሜሪካ ማይገባ ማን አለ? ሀገራችን አይደል እንዴ? አሜሪካ ማይገባ ማን አለ? ለሱ ማን ሰጠው እንዴ? ይቀልዳል እንዴ? እና ናቀው እንዴ ታዲያ? እሱ ለአንድ ስራ እየሰራችሁ እኩል ከኔ ጋር አይቆምም። ከኔ ጋር የሚቆም አይደለም ይሄ ከኔ ጋር የሚቆም አይደለም። ታዲያ ምን ያው በየጫካ ነገርኩህ እኮ እዚህ በየጫካ ጥግ ነኝ ያለሁት አለ። ከተማ እንኳን አይወጣም። ተራ እኮ ነው ይሄ። ጅብ ይመስል ጫካ ውስጥ ምን ያደርጋል? አንተ እኮ ነው ልብ የምትሰጣቸው። እዚህ እኩል እያስቀመጥከን ነዋ። እሱ እዚህ የመጣውን ሰው አንተ ደግሞ እኩል ታስቀምጠናለህ። ልብ ትሰጣቸዋለህ። ዝቅ የሚል ትምህርት አልተማርክ? አይ እሱ አያውቅም። እኛን የምናውቀው ዝቅ ነው የምናደርገው እንጂ ዝቅ አንልም። ዝቅ ብቻ ነው የምታደርጉት እንጂ ዝቅ አትሉ አንልም። በሎ ተዘጋጁ። እሺ አብሮ ወደ ሲኦል ነው የምትሄደው? ሄዳለሁ። እንዲህ ማለት መቆየቴም ራሱ የተማረ ሰው እንዴት ነው የምትደፍረው? እሱ ይቀለናል። የቱ የተማረው? ለምንድን ነው የሚቀልን? እምነቱ በጣም ደካማ ነው። የተማረ ሰው በጣም ከሚገባው በላይ የተማረ ሰው እምነቱ ጥርጣሬ ያለበት፣ አወቅኩ ስለሚል ተማርኩ ስለሚል ንቀት አለው። እሺ ድሃው ግን እዚሁ ነው የሚወድቀው። ሲርበው የሚመጣው እዚህ በየዘከቤቱ የሚልከሰከሰው ድሃ፣ የትም ቦታ የሚሄድ ድሃ ሲታመም ጸበል ነው የሚመጣው፣ ሆስፒታል አይሄድም። ለእኛ አይመቸንም እንደዛ አይነት ኢንቫይሮንሜንቱ አይመቸንም። እንደዛ አይነት አይመቸንም። ስለዚህ የተማረው ነው ለእኛ የሚመቸን። የተማረ ይመቻል። በጣም መጾም የለ መጸለይ የለ ገብቶ መስራት መብላት መጠጣት። ውስኪ እኮ ነው የሚጠጣው። ውስኪ ሀብታምና የተማረ በጣም ይመቻል። በ10ኛ ክፍል ተማሪ ሆኖ ጋዜጣ ላይ ጽፍ ነበር። የትኛው ጋዜጣ? አዲስ ዘመን አድማስ ጋዜጣ ላይ ተረጉም ነበር። ይተረጉማል። ይሄ ሳይንስ ግኝት ምናምን እያለ ከጀርመን መጽሔት ይመጣለታል። አሶሺየትድ ፕሬስን ይተረጉማል። 10ኛ ክፍል ኮሎ ነው። ምንድን ነው የተማረው? የት? እዚህም ውጭ ሀገር? እዛም አሜሪካንም ኢንጂነሪንግ ነው የተማረው። እዚህ ኢንጂነሪንግ። የምን ኢንጂነሪንግ? ኮንስትራክሽን ነው፣ ሲቪል። እዛ አሜሪካስ? አሜሪካም ሄደ። ሌላ አንደርግራድ ዲግሪ ያዘ፣ ሁለተኛ ዲግሪውን፣ ከዛ ደግሞ ማስተርሱን ኔቫዳ ሄዶ እዛ ሰራ። አብረህ 3 ዲግሪ ስላለ አብረህ ይሄን ያህል ዘመን ስለቆየ እኔ እንኳን እንዲማር አልፈልግም። እውነቱን ልንገርህ፣ እኔ እንዲማር አልፈልግም። እሱ አሸንፎኝ ተማረ። እዚህ ያሉ ከኋላ ያሉ የተሰበሰቡ ከነሱ ጋር ስለሚሰራ እሱ አሸንፎኝ ተማረ እንጂ እኔ እንዲማር አልፈልግም ነበር። ሲጀመር እንዳይማር አድርገው፣ ሴት አጠገቡ እንዳይቆም አድርገው ነው የተባልኩት። ለምን? የለም ይሄ ካገባ ከወለደ ሚስትና ልጆቹን ሰብስቦ ተንበርክኮ ሊሰግድ ነው፣ እንዳያገባ። እንደዛ ነው የተባልኩት። የተመተትኩት እንደዛ ነው። አስመራ ሴት አጠገቡ እንዳትቆም። አንተ አልገባም አትልም እንዴ ታዲያ? ሲልኩ እንዴት እንደዛ ይባላል? አንተ ከላይ ስታዘዝ እምቢ ትላለህ? የማይቻል ነው። ከላይ ማለት ክፋት ሲመጣማ በጸጋ ነው የምንቀበለው። ክፋት ሲመጣ አንተ ከላይ ስትታዘዝ ስመጥራት አያስፈልግም፣ ግን ስትታዘዝ እምቢ ትላለህ። ታዛህ አይደል ይሄን ሁሉ ስራ የምትሰራው? እኛ የምታሯሩጠው አሯሯጥኩ እንዴ? ደግሞ ማሯሯጥ በለው አንተ እኮ አሁንማ አንተ ያንተ እኮ ለየት የሚያደርገው ልንገርህ፣ ዋየርለስ ቴክኖሎጂ ትጠቀማለህ። ገባህ? በዋየርለስ ነው አሁን አንተ እያጠቃህን ያለኸው። እኛ እንዲህ አላሰብንም። ሞባይል ሲጀመር አሁን ሞባይል ራሱ እኛ ማጥቃት ጀመረ። ዛር መተት
በኢየሱስ ክርስቶስ ምናምን ስትል የለም እኮ እድልን እኮ የሚሉት ልብሳቸው ላይ ሁሉ ይሸልዋሉ በድምጽ ብቻ። ለምን? ይሄ ዋየርለስ ጥቃት ይባላል። አንተ ዋራንት አለ ከላይ የተሰጠ የፍርድ ቤት ማዘዣ ይባላል አይደል? ከላይ አለ ዋራ በድምጽ ብቻ ዋራንቲ። ታዲያስ በድምጽ ብቻ ዋራንት አለ። በሱ ታንበረከከናል። በቃ የለም እዚህም መምጣት የለም። አሁን እዚህ እየገማኸኝ ነው፣ ግን ችየው ነው። ምን ላድርግ? ምን ነው የሚገማህ? ቢገማ ነገር አለ። እኔ አላቆም፣ ግን ትገማኛለህ። አይመቸኝም። ይሄ ሽታ ለኔ አይመቸኝም። በቃ ለኔ አይመቸኝም። እኔ እንዲህ አይነት ሽታ አይመቸኝም። እስቲ አንተ ምንድን ነው ሀሳብ? መሄድ ነዋ መሄድ። በቃ ከዚህ በኋላ አይሆንልኝም። ይሄ መሀይም ነው። ሞባይል አያውቅም፣ ቴክኖሎጂ አያውቅም። ዝም ብሎ ጫካ ውስጥ ነው ጫት እየቃመ ድቤ ያስመታል። ከዚህ ጋር ታወራለህ? ያው ግድ የለም ከዚህ የሚበልጥ ህዝብ አለኝ እኮ ነው የሚለው። ዝም በለው ዝም በለው። እንደሱ አይነት ነው ያለው። ዝም በለው እንደሱ አይነት ዶማ ምን ሰው ተጠምቆ ስላሴ ልጅነትን ተቀብሎ እሱ ጋር ከሄደ እኛ እንሻላለን። እንዴት? እኛ እንሻላለን። አንደኛው ያልተጠመቅ ነው። እኛም ክርስቲያን የምናሳድድ እኛ እንሻላለን። ይሄ ተጠመቀ ሰው ምስል በጫት ለገንዘብ ብሎ ነው እሱ ጋር የሚሄዱት። ለጥቅም ለገንዘብ ነው፣ ሌላ አይደለም። ደግሞ በልዩነታችሁ ታምናለህ እንዴ? በደንብ ለአንድ ጥፋት እየሰራችሁ እሱማ ግሬድ እኮ ይለያያል። ጥፋቱ አይነቱ ይለያያል እንጂ መጨረሻ ላይ እንትኑ ኦብጀክቲቭ የሆነ እንትኑ አንድ አይነት ነው። አላማው አንድ ነው። አላማችሁ አላማው አንድ ነው። እሱም ባላቅም የኔ ግን ክርስቲያንን ማጥፋት፣ ክርስቲያንን ማድከም፣ እንዲህ አይነት ቤተ ክርስቲያንን ማድከም ሰው እንዳይ ግን አይቻልም። ማድከም ነው። እኛም ጥበብ ስንጨምር ከዛም ጥበብ ይጨምራል። ለእናንተ ይሰጣል ጥበብ። በስል መምጣትም አያስፈልግም። አሁን እዛ ሆነ በመጽሐፍ አንብቦ አሉ። አንድ ቀን አንድ ልጅ ሲቀባጥር 26 ላይ አለ መስቀሉን ነክታ ዳነች አለ። አንድ ሻሉ እንደዛ ይዳኑ ቪዲዮ ብቻ አይተው የለቀቃቸዋሉ። ሺህ ይሆናሉ። ሺህ ቪዲዮን በማየት ብቻ በርግገው ይሄዳሉ። ምን ጋንጮሮቹ? እኛ እንኳን መንበረንገግ አይደለንም። ምን አንተ አልበረገክም ታዲያ? እኛ እንደዛ አልነበርማ። እኛ ብዙ የተደከመበት ብዙ የተሰራበት ነን። ስለዚህ መበርገግ አልቻልክም? አልቻልንም። እኛ እንደው እሱን ነበር ልናስበረግግ ያሰብነው። ይሄንን አልሆነም። ግን አልሆነም። በርባጥ ነው። እሺ ቶሎ በርባጥ ነው። ወጣ ከዘም አንተ ተዘጋጁላችሁ። የጠንቋይ እሺ ያመችሳ እሺ ተዘጋጁ። በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም እሱን ለፈኝ ሚካኤልማ እንዴት ይታለፋል? ሚካኤል በፈለከው ቃል እገባለሁ። እሱ ግን እያሳደደ ያስቸገረኝ ከዚህ ልጅ ጋር አብሮት ያደገ አብሮት ስርስሮ ማይጠፋ። እሺ በቅዱስ ሚካኤል ስም በሱ ብሎ ያለ ጫካው ምን? እሺ በቅዱስ ሚካኤል ስም በቃ ያውልህ። በቅዱስ ሚካኤል ስም አይደለም፣ በደንብ ጥራው እንጂ ሲጠራ ያቃጥላል። ረጋ በልና ጥራው። በቅዱስ ሚካኤል ስም ምንድነው? ምን አደረኩ በእናትህ? እባክህ ምን አደረኩ በእናትህ? የተማረ አጋንንት ደግሞ ምንድን ነው? ዝም ብለህ እኮ ነው። እባክህ እሱን አትጥራብኝ፣ ግድ የለህም። እኔ ሌላ የፈለግከውን ልጥራለህ። በቅዱስ ዑራኤል ስም በወላዲተ አምላክ ስም ቢያቃጥልም አንድ ናቸው። እሷም ያው ናት እኮ። በወላዲተ አምላክ ስም በወላዲተ አምላክ ስም በኪዳነ ምሕረት ስም ምነው የሚጎዳ ብቻ አንተን ለምን ትሰራለህ? ምንድን ነው መጥራት እኮ ነው። ስም እኮ ነው። ሲጠራ ቃጥላ። በኪዳነ ምሕረት ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ሲኦል ታስረናል። ቶሎ ሰባት ጮኑት። ቶሎ እግዚአብሔር ይገስ አንበሳይ ያኑር ለእድሜ ይስጥልኝ። አባት እድሜን ጤና ይስጥልኝ። እግዚአብሔር ይገስ እድሜን ጤና ይስጥልኝ። እግዚአብሔር ያክብርልኝ። በስልት ነው ደግሞ አንተን የያዝሁ አይደል? እየተፈራረቁ ማን ይለቃቸዋል ታዲያ?
በስልት እናጠቃለን። በስልት አጠቃለሁ። በቃ እንደዚህ ነው። እንዴት ነህ? እግዚአብሔር ይመስገን። ማነው ስምህ? እንዳለ ያመችሳ ልጅ ነበርክ፣ መከራ አይተህ ነበር። ያ ተስፋ እያስቆረጠኝ አመችሳ ነው እያስባለኝ ብታከም ምንም መፍትሄ የለውም። የት ታክማል? ሁሉም ቦታ ታክም ያለው። እዛ መጀመሪያ የሄድኩት ኖርፎክ ቨርጂኒያ ነበረ። እዛ ታከምኩኝ። ኖርፎክ ጀነራል ገብቼ ምንም በቃ መፍትሄ የለውም ምንም ነገር። ዛሩ ነው የተጫወተብ። ያ እሱ ነው እኮ እግዚአብሔርን አለማወቅ ነው። ተስፋን አለማየት ነው። በእርሶ በኩል ተስፋን ስላየን ነው አሁንም መዳን የመጣው። እግዚአብሔር የተመሰገነ ይሁን። ይሄ የጫካው ነው አለ እኮ ደግሞ ያንተ ደግሞ እሱን የጫካው ነው ይበቀኛል። ትንሽ ያው ናቸው። ምን አጋንንት ነው። የሚገርም ነው። ከዚህ ጋር እንዴት ታቆመኛለህ ብሎ ይከራከረኝ። ጉራ ነው። ለጉራ ማን ይችላል? እሺ እግዚአብሔር ይስጥልኝ። በሉ በርቱ በሉ። ያለውን ልዩነት እንድንገነዘብ ነው። እንዴት ነው የመንፈሱ እና ያለው ሂደት ምን እንደሚመስል በሰው ባህሪ ላይ ተለዋውጠው እንዴት እንደሚያጠቁ በፊት የነበረው ትልቅነት እንዴት እንደሚወርድ ነው የምንረዳው። እንደምን አደራችሁ ወገኖቼ። ያቀረብኳት ግጥም ዋ ነው የምትለው ርዕሷ። ዋ እየተቀደሱ በቤተ ክርስቲያን አስባርከው በመኖር የመኖሪያ ቤትን አያት ቅድመ አያቶች በኖሩባት ምድር መንፈሱን ተላብሰው እግዜርን በማክበር ዛሬ ተለውጦ በጥላቻ መንፈስ የታሪክ እርግማን አየን በእኛ ሲደርስ። የፍልስፍናና የርዕዮተ ዓለምም እርግማኑ ደርሶ እያየን ነው በእኛም። ግራ እጅ እያወጣን ስንረግም ቀኝን ሽንፈትና ውድቀት ተከናንበን አረፍ። ጣዖትን በማምለክ በድቤ ወጋሪ ደግሞም በደብተራ በርኩሱ ተፈተን ደርሶ የኛ ተራ። የወንዝ ጥንቆላን ፋቱራን ተማምኖ ዲስክ መንሸራተት አይን መጥፋት ገኖ የሟርት እርግማንም በእኛ ላይ ሰፍኖብን በወገናችን ላይ ስቃይ በስቶ እያየን ቤዛዊት ዓለምን እርጅን እንደማለት ለምን ባዶ ሆንን እንዴት አጣን እምነት። እርጅንም መብርሃን ወላዲተ አምላክ አማልጅን ልጅሽን ልጆችሽን ይባርክ በማለት መለመን መንበርከክ አቅቶን እንዴት ወገናችን በርኩሱ ይፈተን። ሆኖ የወረደ እርግማኑ ከዘር መልካም እንደሰራ በግፍ ስንፎክር አገልጋዩ ሆነን ለሰይጣን ዳቢሎስ ዛሬ ግን አልቻልንም ስቃይ በእኛ ሲደርስ። እስኪ እንለምናት ምልእተ ጸጋን ምህረት እንዲሰጠን ትጠይቀው ልጇን። እንደ ሞዓብ ንጉሥ ባላቅን በመሆን በጣም ስለበዛ አስረጋሚ ሰውን በለዓምን ሆኖ ረጋሚ ዳኛ የሰይጣን አገልጋይ ሆዳም በላተኛ ረድኤትና ጤና ነሳው ሰውን። እስኪ እንለምናት ሰአሊተ ምህረትን። የመቃብር መንፈስ ከልከሊዮስ ጠሪ ይጥፋ ከምድረ ገጽ እንሁን ቀባሪ። የብሮሼል መንፈስ ሰላም እየነሳን ስራ እንድናደርገው አመፃና ሞትን። የሩሃባድ መንፈስ ህዝብ መሃል በስቶ ሴሰኝነትና ግብረ ሰዶም ናኝቶ በየሽሻ ቤቱ አሚዛራክ መንፈስ በአይናችን እያየን ሲሞገስ ሲወደስ ጠቋር ሲልክብን ፍርሃትና ጭንቀት እንዴት አንመክትም ለምን አጣን እምነት። እስኪ እንለምናት ኪዳነ ምህረትን ጀግኖች እንድንሆን ትለምነው ልጇን። መምህር ግርማንም የላከልን ለኛ እንዲገላግሉን ከሰይጣን ቁራኛ አይቶ ነው ክርስቶስ የልጆቹን ጉዳት ፈውስ እንዲያደርጉልን ጸጋውን በማብዛት። ነገር ግን ጠንቋይ ነው ብለህ ብታወራ መሆንክን አውቀናል የሰይጣን ቀብራራ። የተጣልክ ፍጥረት ውሸታም ዳቢሎስ እየጋለበህ ነው ያጋንንት መንፈስ። ና ወደ መምህር ይገላግሉሃል ከያዘች ሰይጣን ትዳርህ ይፈርሳል። በመላእክት ስም አውግዘው ገዝተው
ሲኦል ይልኩሃል በሰንሰለት አስረው። መምህርን ደግፈው ጻድቃን ሰማዕታት ሲኦል ያስገቡሃል ወቅተው በጦር እሳት። ወራሻቸው ሆነህ የበለዓም ባላቅ ዋ ሞት መግቢያ የት ይሆን በሞት ስትነጠቅ። አውቀዋል ከቶ በጨለማ መዋጥ መጠበስክን በሳት በእጅጉ መባሱን ከኤርታሌ ፍላት። ለምቀኛ መንፈስ ደምህን ገብረህ ዋ መግቢያ የት ይሆን ሞት ሲያፈራግጥህ። ዋ መግቢያ የት ይሆን ሞት ሲያፈራግጥህ። አመሰግናለሁ። ምንድን ነው ለቀት ሄዳላችሁ? አተ መተት ምን አድርግ ነው የተባልከው? አሳብድ ቤተሰቡን እንበትን፣ ከሰው በታች እንዲሆኑ እንዳይኖሩ፣ በቃ እንዲሞቱ እንዲጠፉ፣ በቃ እንደዛ ነው የተባልከው? እንደዚህ ነው የተባልከው? እንዲሞቱ ስትጠራ ቤት ብለህ ትሄዳለህ። አተ ስማ አተ ስንት ዓመት ነው ከያዝከው? እንደ ዓመት ያዝከው? ሀበይ ያዝከው? አበረሃ ሰይጣን አጋንቴ ሰይጣን ሂድ እዛ ቀርኩ። ምን አልከኝ? ሂድ በል እዛ ግባ። ሂድ እለፍ 500 የአሜሪካ ዶላር 1000 ብር። እሺ ጠቀም 200 የአሜሪካ ዶላር ከአሜሪካ ነው የመጣው ነው። 3200 ለኔ የተላከ ነው። ያው እዚሁ ገቢ ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ማትያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካናዳ አህጉረ ስብከት ሊቀ ጳጳስ፣ ክቡራን እንግዶች፣ የአዲስ አበባ ሀገረ ስብከት የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን በዚህ በዓል ላይ የተገኛችሁ ምእመናን እንኳን ለዚህ ዕለት አደረሳችሁ አደረሰን ልል ብላችሁ እግዚአብሔርን አመስግኑ። እንደተገለጸው ያው መልአከ መንክራት በዝርዝር የተገለጸው የሚያንስ እንጂ የሚበዛ ስላልሆነ ሰዓቱን ለማሳጠር ቤተ ክርስቲያኗን እኔ አለማው ሳይሆን እሳቸው እግዚአብሔር ምድሪቱን ሰርቷታል፣ እሳቸው ደግሞ አሳምረዋታል። ስለዚህ ይሄ ሁሉ የሚታየው ህዝብም ስራም በመልአከ መንክራት ለእኔ ውበቴ ናቸው፣ የአስተዳደር ውበቴ ናቸው። ከዚህ አንጻር ልብላችሁ እግዚአብሔርን አመስግኑልኝ። እንደተባለው ከዜሮ ተነስቼ ዛሬ ለአዲስ አበባ ሀገረ ስብከት ብቻ የአንድ ዓመት ፐርሰንት 565 ሺህ ብር ከፍያለሁና ይሄ ሁሉ የሆነው ግማሽ ሚሊየን ማለት ነው። ግማሽ ሚሊየን ከ120 ተከፍሏል። ገቢው እንደዚህ ነውና እግዚአብሔር ከሁላችን ጋር ይሁን፣ ጸጋ በረከቱ ያድለን። ለኚህ ለልማታዊ አባት እንግዲህ መመሪያ አባታዊ አደራ ይጥሉልኛል ብፁዕ አባታችን። ምንም የቤተ ክርስቲያኗ ልዩ አባት እና ልዩ አገልጋይ ናቸው። ቅጥረኛ አይደሉም፣ በነፃ የሚያገለግሉ ናቸው። ይሄ ሀብት ለእኛ ተሰጥቷል። ይሄንን አበክረው ቅዱስ ሲኖዶስ አባልና ታላቅ አባት ስለሆኑ ከጥንቱ አባቶች ጳጳሳት አቡነ ማትያስ ናቸው። እኔ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ነው የማውቃቸውና እግዚአብሔር አምላካችን እሳቸው እዚህ ተገኝተው እንዲባርኩን ያደረገልን አምላካችን ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ።